ምጥል ዛሬ ጉር ተሰርታለች ማለት ነው። ቤተሰብ ትናንት እንዳያችሁት ብሩኬን በጣም አስጨናቂ የሆነ ጥያቄ እየጠየቀች ነበረ ስታፋጥጠው የነበረችው። እንግዲህ የዛ ምላሽ ዛሬ በከባዱ መጥቶላታል። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። እውነት ለመናገር የቤቲ ሁኔታ ራሱ በጣም ነው የሚያስቀው ዛሬ ማለት ነው። ወይ ቤቲ እኔ ግን ቤተሰብ አንድ ግርም ያለኝ ማለት እንዴት ድምፁን አላወቀችውም? ድምፁን እንኳን ትንሽ ቀየር አድርጎ ቢሰራ እኮ ጥሩ ነበር አይደለ? ድምፁን መቀየር ነበረበት። ብቻ እኔ እንጃ ሀይሚ እንዴት ነቄ እንዳላለች አላቅም። ድምፁ ቁጭ በቃ የፍፄ ድምፅ እንደሆነ ነው እንደወረደ ነው የሰራው በድምፁ ማለት ይቻላል። እና የቂጡስ ነገር ግማሹ እኮ ወረደ ተዋረደ በቂ የምር እኔ በቃ ቪዲዮ ሳያልቅ ካሁን ሾልኮ ወደቀ እያልኩኝ በቃ ተሳቀኩኝ። ግማሹ ወረደና በቃ ብሩኬ ራሱ አየውና በቃ ምን ይበል። ኧረ ወይኔ ብሩኬ ዛሬ ሀይሚዬን አጨልሏታል። የምር አጨለላት አይገልጸውም። ኧረ በስመ አብ ቅናት። ለነገሩ ልክ ነሽ እንዴ! ፍቅር ቅናት ከሌለው ምኑን ፍቅር ሆነ አይደል? ለምትወዱት የምታፈቅሩት ሰው ላይ ካልቀናችሁ የምርም ፍቅር አይደለም ማለት ይቻላል። እና ማለት ይሄ ዝም ብሎ አላደለ ይሄ ዝም ብሎ ቅናት አለ። ግን ደግሞ በእንደዚህ ልክ እንደዚህ አይነት ቦታ ላይ መቅናት አስፈላጊ ነው ብዬ ነው የማስበው። የሆነ የምታፈቅሩት ሰው ላይ ካልቀናችሁ የሆነ ትክክለኛ ፍቅር ራሱ አለ ማለት አይቻልም። እና የሆነ መጥፎ ቅናትም አለ። ለምሳሌ አሁን የተወጣህ የትገባህ የተወጣሽ የትገባሽ አይነት የሆነ እንደዚህ አይነት ቅናትም አስፈላጊ አይደለም። ግን ደግሞ ልክ እንደዚህ አይኑን አፍጥጦ ፊት ለፊት የመጣ ነገር ላይ ደግሞ መቅናት ግድ ነው። እንዴ ሆ ጭራሽ ብላ ብላ ወይ ቤቴ እግሩ ላይ እኮ ስተኛ በቃ ሀይሚ ጨለለች። ሂዳ ነው ያድነቀችው ከአንዳንድ ማለት ነው። እና በጣም ነው የሰሩት የዛሬው ቪዲዮ ማለት ነው። በጣም አንድ የጎደለ ነገር ምንድን ነው? ፍፄ ድምፁን መቀየር ነበረበት፣ በደንብ መሸፈን ነበረበት። እውነት ለመናገር አይኑ ግንባሩ እየታየ እኮ ነው በደንብ ማለት ነው። እና ሽፍንፍን ብሎ ነበረ መስራት የነበረበት ብቻ ማለት እንዴት አልነቃችም የሚለው እኔ እንትን ብሎኛል። ወይስ ተነጋግረው አይነት የሚሰሩት እንጂ አላቅም። ብቻ እንደውም እኔ መጀመሪያ ላይ መግቢያ ላይ ሲሰራ ብሩኬ ሳይናገር ፍፄ መሆኑን ማለት ነው ሳምሪ መስላኝ ነበር። ያው አሁን ትምህርት ወደ መጨረስ ምናምን አይደሉ? ምናልባት እንግዲህ ረፍት ላይ ሆና መታ ይሆናል እንዴ ብዬ አስቤ ነበር ላችኋለሁ፣ ውድ ቤተሰቦች። ብቻ ለማንኛውም በእርግጠኝነት ዛሬ ሙሉ የጨረቃ ፋሚሊ ፈታ ነው ያለው። ትናንትም ፍጥጥ አድርጋ ነበር የጠየቀችው። አፋጣጭ የሆነ በቃ አስጨናቂ የሆነ ነገር ነበር የተሰራው። ያው ሁለቱም በነገራችን ላይ በጣም ጎበዞች ናቸው ፕራንክ ላይ በጣም ማለት ነው። ቅምጥልም እንደምታውቋት በጣም ጎበዝ ናት። ግን ሁልጊዜ የምናገረው ብሩኬ ልስራ ካለ በጣም ከባድ ነገር ነው የሚሰራው። ያው ሁሌ እንደምነግራችሁ ተመልካችንን ማስጨነቅ ስለማይፈልግ ሀይሚንም ማስጨነቅ ስለማይፈልግ ነው እንጂ ልስራ ካለ ግግም ብሎ ማለት ነው። ለዛውም ሳያስነቃ ሁላ ማለት ነው። በቃ በስሬስ እንዴት ሆኖ ስሬስ ሆኖ እንደሚሰራ አይታችኋል። እዛ ቡታጅራ ላይ ራሱ ፍፄ ሀይሚና ፍቅር ያለው ምናምን ያለው ጊዜ ማለት ነው። ፍፄም በነገራችን ላይ ጎበዝ ነው። ስሬስ ሆኖ ነው የሚሰራው ከሰራ ማለት ነው። እና ጎበዞች ናቸው የምር ማለት ነው። አሁን ይሄ ዱሮ ፊልም ላይ የምናደንቃቸው ምናምን ጎበዝ ጎበዝ ተዋናይ የሉም? እነ ሰላም ተስፋዬ ብዙ እነ አሁንማ በቃ ረሳ ናቸው እኮ የምር በቃ እነ ሄኖክ የሚባሉ ብቻ በጣም ጀግና ጀግና እንትኖች አሉ አክተሮች በጣም የምንወዳቸው የምናደንቃቸው እነ ሄለን በድሉ እነ መሰረት መብራቴ ወዘተ እና ላይክ አሁን እነሱን በቃ እጥፍ ነው የሄዱባቸው ማለት ነው። እነ ብሩክ እና ሀይሚ በቃ በደንብ ነው እየተወኑት ያሉት ላይክ እንደነሱ ማለት ነው። ከነሱም በልጠዋል አሁንስ የምር እና ይመቻችሁ፣ በዚሁ ቀጥሉ። ግን ደግሞ አንድ ቅር ያለኝ ነገር አለ ከተመልካች ማለት ነው። አሁን ላይ ማለት ነው እንዴ 100 ምናምን ሺህ ታይቶ 200 ምናምን ሺህ ታይቶ 13 ሺህ ላይክ 14 ሺህ ላይክ። አረ ሼም ነው የምር ሼም ነው። ቤተሰብ ምንም እኮ ከእናንተ አይከፈልም። ለምንድን ነው ላይክ የማታረጓቸው? ቪዲዮውን አይታችሁ ተዝናንታችሁ ስቃችሁ ምን ሆናችሁ ነው? የምር እጃችሁ ምን ሆኗል
እንዴ ምንም ለእናንተ እኮ ማለት ነው ቅንጣት ታክል የሚቀነስባችሁ ነገር የለም። ለእነሱ ግን ይጠቅማቸዋል። ገብቷቸዋል። ብዙ ላይክ ሲኖረው ዩቱብ ራሱ ሪኮመንድ ያደርግላቸዋል፣ ለብዙ ሰው ተደራሽ ያደርግላቸዋል። ብዙ ሰዎች እንዴ ምንድን ነው ምን ቢሰሩ ነው እያሉ ያንን ቪዲዮ ምንድን ነው ሰርች እያደረጉ ይሄዳሉ ማለት ነው። ኖቲፊኬሽን ይወርዳል በየቦታው ሪኮመንድ ካደረገው ማለት ነው። እና እንወዳችኋለን እንላለን አይደለ እንዴ? ግን ለምንድን ነው ቪዲዮ አይተን ዘና ብለን የምንሄደው? በዛው ምን አለ ቪዲዮውን እያያችሁ ላይክ ብታረጉ፣ ክብራችሁ አይቀነስም እኮ። ሲቀጥል ደግሞ ማለት ነው ቲክቶከሮች እንዳለ እንደወረደ የዩቱብ ላይ የእነሱን ድምፅ እየቀረጻችሁ አትውሰዱ ቲክቶክ ላይ። ሼም ነው፣ ቢግ ሼም ነው የምር። በቃ በሙዚቃ በምናምን ምናምን የምታረጉ ልጆች ኦኬ እናንተ ይሻላል። ሙሉ ድምፃቸውን ሪከርድ አድርጋችሁ ወደ ቲክቶክ አታምጡባቸው እባካችሁ ማለት ነው። በሙዚቃ ምናምን አቀነባብራችሁ አምጡ። ከዛም ምን ልለቀው ነው ምናምን ብለው ሰርች አድርገው ሄደው ዩቱብ ላይ የማየት እድሉ ይኖራል። ገብቷቸዋል። ግን ረዥም ደቂቃ ሪከርድ አድርጋችሁ እንዳለ አውርዳችሁ አምጥታችሁ እዛ ፖስት ካረጋችሁ ዩቱብ ላይ ሰርች አድርጎ ሄደው የማየት እድሉ አናሳ ነው የሚሆነው። ምክንያቱም እዚህ ጋር ልላቸው እዚህ ጋር እየተመለከቱ ነው። ለምን ብለው ነው እዛ የሚሄዱት? እና ባካችሁ የምትወዷቸው ከሆነ ማለት ነው ይሄንን አድርጉላቸው፣ ላይክ አድርጉ። ሙሉ ከነ ድምጻቸው የተሰራውን ቪዲዮ ወደ ቲክቶክ አታምጡባቸው ማለት ነው። ያኔ የሆነን ሰው ስንወድ በቃ እስከ ጥግ ድረስ ነው በቃ እነሱ የሚጠሉትን ነገር አለማድረግ፣ እነሱ እንዲያድጉ ለነሱ በቃ ላይ የእነሱን ነገር መጠበቅ መቻል አለብን፣ ማክበር መቻል አለብን። ገብቷቸዋል። አሁን እነሱን ብቻ ሳይሆን ስራቸውንም ማክበር መቻል አለብን፣ መጠንቀቅ መቻል አለብን። ገብቷቸዋል። እና ላይክም አድርጉላቸው የምር በሰላም በፍቅር ሲመጡ እይታቸውም ይቀንሳል። ላይክም የሚያደርግ የለም አይታችሁ ከሆነ በቃ አለ አይደለ የሆነ ጸብጸብ እያላቸው ወይ የሆነ ነገር በጸብ ሲመጡ ነው በቃ እይተው የሚጨምረው ላይኩም የሚጨምረው። ይሄ ደግሞ በጣም ሼም ነው እንዴ! የሰው ልጅ ሆኖ እንዴት ሰላምን አይወድም ማለት? በሰላም ሲመጡ እንደዚህ ተመልካችን ዘና እያደረጉ ሲመጡ ነው እንደውም የበለጠ ተመልካች ፈኒ ሆኖ ደስተኛ ሆኖ ቪዲዮውን ማየትና ላይክ ማድረግ ያለበት። እና እኔ በጣም ነው የሚገርመኝ የምር። ሁላችሁም የታዘባችሁት ነገር ሊኖር ይችላል ብዬ አስባለሁ። እኔ በጣም የታዘብኩት ነገር ቢኖር በሰላም ሲመጡ እንደዚህ በጣም ላይካቸው ትንሽ ነው፣ እይታውም እንደዛው ማለት ነው። እንዴ ቢያንስ እኮ 150 ሺህ ሰው ካየው ቢያንስ እንዴት ሰው 20 ሺና 30 ሺህ ላይክ ያጣል? የምሬን እኮ ነው። የላይክ ቆጣቢ እኮ ነው የሆን ነው እግዚአብሔርን። ኧረ በኢየሱስ ስም። እና ለማንኛውም በቃ እስኪ ጣታችሁን ነካ አድርጋችሁ አትለፉ። የምር ነው እነሱን ብቻ ሳይሆን ሁሉንም በቃ። እና ይሄን ነው የታዘብኩት ነገር ያለው። ብቻ ቅንነት ለራስ ነው ለማንም አይደለም። የምር መልካም ጊዜ ይሆንላችሁ።